ሰላምና ጤና በያላችሁበት ሁሉ የመከላከያ ሰራዊት ዩቲዩብ ቻናል ተከታታዮቻችን ወቅታዊ መረጃዎችን አድርሳችኋለሁ። አብራችሁን ቆዩ። በሰብል ምርት በእንስሳት እርባታ በአትክልትና ፍራፍሬ ምርት ውጤት መገኘቱ ተገለጸ። የመከላከያ ግብርና ልማት ዘርፍ በሰብል ምርት በእንስሳት እርባታ በአትክልትና ፍራፍሬ እንዲሁም በአሳ ምርት በተቋሙ የተሻለ ስራ መስራት የሚችል አቅም እንዳለ አመላካች ሆነ ውጤት መገኘቱን የመከላከያ ግብርና ልማት ዘርፍ ሚኒስትር ዴኤታ አቶ ቶማስ ቱት ተናግረዋል። በሰብል ምርት 8478 ሄክታር መሬት ታርሶ ከ60000 ኩንታል በላይ ምርት መገኘቱን ገልጸው በሌሎችም ዘርፎች ጥሩ ውጤት መመዝገቡን በውይይቱ ወቅት አንስተዋል። በዘርፉ ከፍተኛ ምርት በማምረት የሰራዊቱን ኑሮ ለመለወጥ ለደከሙ የዘርፉ አባላት እንደየደረጃቸው የፕላቲኒየም፣ የወርቅ፣ የብርና የነሐስ ሜዳሊያ ሽልማት ተበርክቶላቸዋል። ሽልማቱን ያዘጋጀው የመከላከያ ሰራዊት ፋውንዴሽን ከዛሬ ጀምሮ የግብርናው ዘርፍ ከፋውንዴሽን መውጣቱንና ተጠሪነቱም ለመከላከያ ግብርና ልማት ዘርፍ ሚኒስትር ዴኤታ መሆኑን ኃላፊው ብርጋዴር ጀነራል ደረጀ መገርሳ ገልጸዋል። ጀነራል መኮንኑ ከፍተኛ የስራ አፈጻጸም ላሳዩ ክፍሎች ሽልማት በማዘጋጀታቸው ደስተኛ መሆናቸውን ተናግረው የተቋሙ የግብርና ልማት ዘርፍ የሰራዊቱ ኑሮ ከመደጎም ባሻገር የሀገሪቱን ገበያ በማረጋጋት በኩልም በኢኮኖሚ ዘርፉ ላይ የሚጫወተው ሚና ከፍተኛ መሆኑን ተናግረዋል። የመከላከያ ግብርና ልማት ዘርፍ ሚኒስትር ዴኤታ አቶ ቶማስ ቱት በተገኙበት የክፍሉ አደረጃጀት፣ የሰው ኃይልና ዋና ዋና ተግባራት ምን እንደሚመስሉ በይፋ ገለጻም ተደርጓል። የዘርፉ አባላትም ግብርናው ከፋውንዴሽን ወጥቶ ራሱን ችሎ መቆሙ የበለጠ ትኩረት ተሰጥቶት የመስኖና ሌሎችም የእርሻ ሳይንሶችን በማዋሃድ በትንሽ መሬት ላይ ብዙ ምርት ማምረት እንዲችል ያደርገዋል ሲሉም ገልጸዋል። የማዕከላዊ ሬጅመንት የሰራዊት አባላት 27ኛ ዓመት የምስረታ በዓላቸውን አከበሩ። የሬጅመንቷ 27ኛ ዓመት የምስረታ በዓል የሰራዊታችን አንድነትና ጀግንነት እንዲሁም ታላቅ ሀገራዊ ፍቅር ስሜት የታየበት የድል ብስራት ገድል ነው ያሉት በማዕከላዊ የህዳሴ ኮር ምክትል አዛዥ ለኦፕሬሽናል ኮሎኔል አስናቃይተነው ናቸው። የኢትዮጵያን ሉዓላዊነትና ብሔራዊ ጥቅምን የሚፈታተኑ የውስጥና የውጭ ጸረ ሰላም ኃይሎችን ሬጅመንቷ በጀግንነት በመመከትና የህይወት መስዋዕትነትን ጭምር በመክፈል የኢትዮጵያን ህልውና ከአደጋ መታደግ የቻለች መሆኗም ተገልጿል። በህዳሴ ኮር የአባይ ክፍለ ጦር አዛዥ ኮሎኔል አባይነ አስማማው ሬጅመንቷ የተመሰረተችው በኢትዮ ኤርትራ ግጭት መሃል ሲሆን በ27 ዓመታት ውስጥ ተደራራቢ ተልእኮችን በድል የተወጣችና አሁንም እየተወጣች ያለች ሬጅመንት መሆኗን ተናግረዋል። ሻምበል ይመር ዘገየ በበኩላቸው ሬጅመንቷ ከምስረታው ጀምሮ እስካሁን ድረስ ጠላትን እያንበረከከች ለአካባቢው ሰላምና ደህንነት እንቅፋት የሆኑ ጽንፈኞችና አሸባሪ ቡድኖችን በመደምሰስ በአሁኑ ሰዓት በቀጠናው ላይ አንጻራዊ ሰላም መስፈኑንም ገልጸዋል። በምዕራብ ሸዋ ዞን የሊበንጃዊ ወረዳ አስተዳደር ዶክተር አለሙ ጃለታ የተጀመረውን የህዝቡን ሰላም ለማረጋገጥ የተበታተነውን የአሸባሪ ሸኔ ቡድንን አሳዶ የመምታትና የማጥራት ስራውን ህብረተሰቡ ከሰራዊቱና ከወረዳው የጸጥታ አካላት ጋር ተቀናጅተው የስምሪት ስራዎችን በጋራ ለመስራት በሚያስችል ጉዳዮች ዙሪያ በምስረታው በዓል ከሰራዊቱ ከፍተኛ አመራሮች ጋር ተወያይተዋል። ለአሸባሪው ሸኔ ሊደርስ የነበረ መድኃኒት በቁጥጥር ስር ዋለ። በሆሮ ጉድሩ ወለጋ ዞን በስምሪት ላይ የሚገኘው የማዕከላዊ ጣና ክፍለ ጦር አንድ ሬጅመንት ባደረገው የተጠናከረ ፍተሻ በርካታ መድኃኒቶችን መያዝ ችሏል ሲሉም ሻምበል ተፈሪ አየለ ተናግረዋል። በቀጠናው የሚገኘው ሬጅመንት አባላት ባደረጉት ክትትልና ጠንካራ ፍተሻ መነሻውን ምስራቅ ወለጋ ነቀምት በማድረግ ለሰላም ማነቆ ለሆነው አሸባሪ ኦነግ ሸኔ ሊደርስ የነበረ መድኃኒት ከህዝቡ በደረሰ ጥቆማ በሆሮ ጉድሩ ወለጋ ዞን ሻምቦ በተባለ ቦታ በቁጥጥር ስር መዋሉን ሻምበል ተፈሪ አየለ አስረድተዋል። የመከላከያ ሰራዊት ዩቲዩብ ቻናል ተከታታዮቻችን ወቅታዊ መረጃዎቻችን እነኚህን ይመስሉ ነበር። ቻናላችንን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላለው በያላችሁበት መልካም ጊዜን ተመኘው።